ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙ ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። የእንግሊዝ ፕሪሚየር ሊግ የጨዋታ ዳሰሳዎችን ወደ እናንተ ማድረሳችንን አሁንም እንቀጥላለን። በዚህኛው ፕሮግራማችን ላይ ደግሞ የቶተናምና የቼልሲን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ ሁለቱ ክለቦች በሳምንቱ አጋማሽ በካራቦ ካፕ የተለያዩ ውጤቶችን አስመዝግበው ነው ወደዚህ ጨዋታ የመጡት። ቼልሲዎች ከሜዳቸው ውጪ ወልቭስን ገጥመው 4-3 በሆነ ውጤት በማሸነፍ የካራቦ ካፕ የሩብ ፍጻሜ ትኬታቸውን መቁረጥ ችለዋል። በካራቦ ካፕ እንግዲህ አንድ እርምጃ ወደፊት የተሻገሩበትን ውጤት ነው ያስመዘገቡት። በአንጻሩ ደግሞ ለቶተንሃም ስፐርስ በካራቦ ካፕ ጥሩ ውጤት አልተመዘገበም። ከሜዳቸው ውጪ ኒውካስል ዩናይትድን ገጥመው በዛ ጨዋታ ላይ ተሸንፈው ከውድድሩ ተሰናብተዋል ማለት ነው። ቶተንሃም ስፐርስ እንደምታውቁት በባለፈው ዓመት በካራቦ ካፕ እስከ ግማሽ ፍጻሜ መድረስ የቻለ ቡድን ነበረ፣ በሊቨርፑል ተሸንፎ ከውድድሩ እስከሚወጣ ድረስ። ነገር ግን በኒውካስል 2-0 ተሸንፎ ከውድድሩ ተሰናብቷል። ታዲያ ሁለቱ ክለቦች እንዲህ ባለ መንገድ ነው ወደ እንግሊዝ ፕሪሚየር ሊግ የ10ኛ ሳምንት ጨዋታቸው ያመሩት። 10ኛው ሳምንት ላይ ሲገናኙ ጨዋታው በከፍተኛ ትኩረት እንዲጠበቅ የሚያደርጉት በጣም ብዙ ጉዳዮች አሉ። አንደኛ ጨዋታው እንዲጠበቅ የሚያደርገው የለንደን ደርቢ መሆኑ ነው። በተለይም ደግሞ ያለፉትን ዓመታት ሜዳ ላይ ሲጫወቱ በጣም ብዙ ፉክክር ከሚያሳዩ ከዛ ባለፈ ደግሞ ብዙ ባትል ከምንመለከትባቸው ጨዋታዎች መካከል አንዱ በቶተንሃምና በቼልሲ መካከል የሚደረገው የጨዋታ መርሃ ግብር ነው ማለት ነው። ስለዚህ እዚህ ጨዋታ ላይ ምናልባትም ደግሞ ብዙ ጎሎችን ብንመለከት ወይም ደግሞ በሁለቱም ኤንዶች ከዛኛው ጫፍ እዚህኛው ጫፍ ብዙ ጎሎች ቢቆጠሩ አሊያም ደግሞ ብዙ ሙከራዎችን ብንመለከት ብዙም ላንገረም እንችላለን። ምክንያቱም በባለፉት ጨዋታዎቻቸው ላይ ምን አይነት የጨዋታ ሂደት እንዳሳለፉ የሚታወቅ ስለሆነ፣ ስለዚህ ይሄኛውም ጨዋታ ምናልባት በዛ መንገድ ልንመለከተው ስለምንችል ጨዋታው አንድም በዚህ መንገድ በጉጉት ይጠበቃል። ከዛ ባለፈ ግን ሌሎች ደግሞ ቁልፍ ነገሮችን ማንሳት እዚህ ጨዋታ ላይ ተገቢ ይሆናል። ሁለቱ ቡድኖች በእንግሊዝ ፕሪሚየር ሊግ እንግዲህ በዚህ ጨዋታ ላይ ሲገናኙ በደረጃ ሰንጠረዡ በተለያየ ስፍራ ወይም ደግሞ በተለያየ ቦታ ላይ ሆኖ ነው ይህንን ጨዋታ የሚያከናውኑት። እንግዲህ ቶተንሃም በእንግሊዝ ፕሪሚየር ሊግ ከአርሰናል እና ከቦርንመዝ በመቀጠል 3ኛ ደረጃ ላይ የተቀመጠ ክለብ ነው። አሰልጣኝ ቶማስ ፍራንክ ወደዚህ ክለብ ከመጡ በኋላ እንደው ስለ ቶተንሃም ብዙም ባይወራም ግን የተወሰነ ለውጥ በዚህ ክለብ ውስጥ ማሳየት መጀመራቸውን እየተመለከትን እንገኛለን። ምናልባት እንዲህ ያሉ ሪል ቴስቶች ወይም ደግሞ ትክክለኛ ፈተናዎች ደግሞ የክለቡን ትክክለኛ ማንነት በደንብ አድርገው የሚያንጸባርቁ ይሆናሉ እና ከአርሰናል በ5 ነጥቦች ዝቅ ብለው ከመሪው ክለብ ማለት ነው 3ኛ ደረጃ ላይ ተቀምጠዋል። በአንጻሩ ደግሞ ቼልሲ በደረጃ ሰንጠረዡ 9ኛ ደረጃ ላይ ተቀምጧል። እንግዲህ 9ኛ ደረጃ ላይ ሲቀመጥ 14 ነጥቦችን ነው ማስመዝገብ የቻለው። ከመሪው አርሰናል የ8 ነጥብ ልዩነት በመካከላቸው አለ። ስለዚህ ሁለቱ ቡድኖች በጣም በተለያየ ቦታ፣ አንደኛው በደረጃ ሰንጠረዡ ከመሪዎች ተርታ ተሰልፎ፣ ሌላኛው ደግሞ ሚድ ቴብል ወይም ደግሞ በደረጃው ሰንጠረዥ ወገብ ላይ የሚገኝ ክለብ ሆኖ ሁለቱ ቡድኖች ጨዋታቸውን የሚያከናውኑ ይሆናል ማለት ነው። እንግዲህ እንደነ ኦፕታ ሱፐር ኮምፒውተር የዚህን ጨዋታ የማሸነፍ ቅድመ ግምት ለሰማያዎቹ ቼልሲዎች አስቀምጠዋል። ቼልሲ በዚህ ጨዋታ ላይ የማሸነፍ ከፍተኛ ቅድሚያ ግምቱን ወስዷል። ቼልሲ በዚህ ጨዋታ ላይ ያሸንፋል የሚል ግምቶች የተሰጡት ያለ ምክንያት አይደለም። እንግዲህ 40.4 በመቶ ነው ቼልሲ በዚህ ጨዋታ ላይ የማሸነፍ ቅድመ ግምት የተሰጠው። 34 በመቶ ደግሞ ቶተንሃም ስፐርስ ይህንን ጨዋታ ላይ ያሸንፍ ይችላል የሚል ቅድመ ግምት ተሰጥቷቸዋል ማለት ነው። እንግዲህ ከዚህ ጨዋታ ጋር ተያይዞ ቁልፍ የሆኑ ነገሮችን ለማንሳት ያክል በተለይም ደግሞ ቼልሲ ወደዚህ ወደ ቶተንሃም ስፐርስ ስታዲየም በመጣ ጊዜ በርካታ ጨዋታዎችን ያሸነፈ ክለብ ሆኗል። ሌሎች ተጋጣሚዎችን ከሜዳ ውጪ እየገጠመ ከሚያሸንፋቸውም ጨዋታዎች በበለጠ ነገ ወደሚጫወትበት የቶተንሃም ስፐርስ ስታዲየም በመጣ ጊዜ በርካታ ጨዋታዎችን ሲያሸንፍ የተመለከትነው ክለብ ነው። በባለፉት ካከናወናቸው 6 ጨዋታዎች እዚህ ሜዳ ላይ ካደረጋቸው 6 ጨዋታዎች 5ቱን በአሸናፊነት ማጠናቀቅ የቻለ ክለብ ነው ማለት ነው። ያለፉትን ጨዋታዎቹን እናስታውሳለን። በተለይም ደግሞ አሰልጣኝ ኤንዞ ማሬስካ ወደዚህ ሜዳ ላይ መጥተው
ውጤታማ የሆኑባቸው ውጤት ያስመዘገቡባቸውን የጨዋታ መርሃ ግብሮች በብዙ የምናስታውሳቸው ናቸው። ኢቭን ደግሞ እዚህ ሜዳ ላይ ቼልሲ ቶተናምን ሲገጥም ጎሎችንም እያስቆጠረ ሲያሸንፍ ተመልክተነዋል። ቼልሲ በሜዳው ስታንፎርድ ብሪጅም ቢሆን ለቶተናም ከባድ ተጋጣሚ ሆኖ ይቀርባል። ስለዚህ አንድም ቼልሲ እዚህ ጨዋታ ላይ 3 ነጥብ ይዞ ይወጣል ተብሎ ግምት የተሰጠው ቶተናምን በዚህ ሜዳ ላይ ሲገጥም ካለው ጥሩ ሪከርድ መነሻነት ነው ማለት ነው። ከዛ ባለፈ ግን በተለይም ደግሞ ከቼልሲ ጋር ተያይዞ ሌሎች ነጥቦችን ማንሳት በጣም አስፈላጊ ይሆናል። በዘንድሮ የውድድር ዓመት ቼልሲ ወጣ ገባ የሆነ ፐርፎርማንስ ነው እያሳየ የሚገኘው። በተለይም ደግሞ በተለያዩ ጨዋታዎች ላይ እንደምንመለከተው የሆነ ጨዋታ ላይ በጣም ምርጥ ፐርፎርማንስ ያሳይና ያስገርመናል። በጣም የሚያስጨበጭብ ብቃት ያሳየናል። አለፍ ሲል ደግሞ አንዳንድ ጨዋታዎች ላይ ልክ እንደባለፈው እንደ ሰንደርላንዱ ጨዋታ አይነት ያልተጠበቁ ሽንፈቶች ደግሞ ቼልሲዎችን ሲያጋጥሟቸው እንመለከታለን። ምናልባት ቼልሲ በተለይ በውድድር ዓመቱ በመጀመሪያዊ ሳምንታት ላይ ከነበረው ፐርፎርማንስ አንጻር በደረጃ ሰንጠረዡ ከመሪዎቹ ተርታ መቀመጡን ተከትሎ በደንብ ለዋንጫ ኮንቴንደር መሆኑን ያስመሰክራል ተብሎ ሲጠበቅ ነበረ። ግን ደግሞ ቼልሲ በተለያዩ ጨዋታዎች ላይ በተለይም የብራይተኑ ሽንፈት፣ የማንቸስተር ዩናይትዱ፣ የባለፈው ደግሞ የሰንደርላንዱ ሽንፈት ቼልሲን ቀስ በቀስ ከደረጃው እያፈገፈገ እንዲመጣ አድርጎታል ማለት ነው። አንድ በቼልሲ በኩል ደግሞ ያለው ትልቅ ስጋት በተለይም የቶፕ 4 ፉክክሩ በየአመቱ እየጨመረ ነው የሚሄደው። ለምሳሌ ካቻምና ከነበረው የአምናው በጣም ከፍተኛ ፉክክር እንደነበረው አይተናል። አምና ከነበረው ደግሞ የዘንድሮ በጣም ከፍ ያለ ሆኖ እንመለከተዋለን። ምክንያቱም ከአመት አመት የክለቦችም ተፎካካሪነት የክለቦችም ጥንካሬ በዛው ልክ ከፍተኛ እየሆነና እየጨመረ ስለሚመጣ ነው። ስለዚህ ምናልባትም ደግሞ የዘንድሮ ውድድር ዓመት ላይ ቶፕ 4 መግባቱን ሴኪዩር የሚያደርግ የትኛውም ክለብ አሁን ባለበት ሁኔታ ቶፕ 4 እንገባለን ብሎ እርግጠኛ ሆኖ ላይናገር ይችላል። ስለዚህ ወቅታዊ ፐርፎርማንስ ብቻ ወይም ደግሞ በወቅታዊ ፐርፎርማንስ ላይ ብቻ መሰረት ያደረገ ጥሩ ጊዜን ማሳለፍ ምናልባትም ደግሞ ክለቦችን የቶፕ 4 ቆይታቸውን ሴኪዩር እንዲያደርጉ እድል ይሰጣቸዋል ማለት ነው። ስለዚህ ቼልሲ እንደምታስታውሱት በባለፈው ዓመት እስከ መጨረሻዎቹ ሳምንታት ድረስ የቶፕ 4 ቦታ ላይ መምጣቱን ሴኪዩር ለማድረግ በጣም እስከ መጨረሻው ሰዓት ድረስ መጠበቅ የግድ ብሎት ነበር። በኋላ ግን 4ኛ ደረጃን ይዞ አጠናቋል። ዘንድሮ ግን እንደምታዩት ነው ማንቸስተር ሲቲ፣ ቶተንሃም ስፐርስ፣ አርሰናል እዚህ ቶፕ 4 ቦታ ላይ የምናያቸው ቡድኖች ናቸው። ይዝለቁ አይዝለቁ የጊዜ ጉዳይ የሚነግረንም ቢሆን እነ ሰንደርላንድ እነ ቦርንመዝ በዚህ ቦታ ላይ የሚገኙ ሌሎች ክለቦች ናቸው። ማንቸስተር ዩናይትድ መጣው እያለ ነው፣ እነ ሊቨርፑልን ሳንዘነጋ። ስለዚህ የዘንድሮ ፉክክር ምናልባትም ደግሞ አሁን ከምናነሳው አንጻር የበለጠ ከፍ ብሎ ሊቆይ እንደሚችል ማሳያ የሆኑ ነገሮችን እየተመለከተ እንገኛለን እና ቼልሲ በተለይም ደግሞ ወጥነት ያለውን ብቃት ማሳየት ይጠበቅበታል። በእርግጥ ብዙዎቹ ሰዎች አሰልጣኝ ኤንዞ ማሬስካን ሲተቿቸው እንመለከታለን። ወይም አሰልጣኝ ኤንዞ ማሬስካ የአሰለጣጠን ሂደታቸው ወይ ደግሞ ሜዳ ላይ የሚጠቀሙት የተጫዋቾች አመራረጥ፣ የታክቲክ አመራረጥ ትክክል አይደለም ብለው ሲተቿቸው እሰማለሁ። ግን እንዲህ አይነቱ ዴስቲኔሽን ላይ መድረስ በጣም አስቸጋሪ ይመስላል። ምክንያቱም ቼልሲን ብንመለከት ለምሳሌ እሳቸው ከቼልሲ በፊት ሌስተር ሲቲን ነበር በአሰልጣኝነት ሲያሰለጥኑ የቆዩት። በኋላ ላይ ሌስተር ሲቲን ወደ ፕሪሚየር ሊግ እንዲመጣ ማድረግ ችሏል። ምንም እንኳን ሌስተር ሲቲ እሳቸው ከለቀቁ በኋላ ከእንግሊዝ ፕሪሚየር ሊግ ሲወርድ ብንመለከተው አንዱ እንዲህ አይነቱ ነገር ነው። ከዛ ባለፈ ደግሞ ከፔፕ ጓርዲዮላ ጋር አብረው የሰሩ አሰልጣኝ ናቸው። በምክትል አሰልጣኝነት የታክቲክ አዋቂ ነው ተብሎ ከሚነገርለት ፔፕ ጓርዲዮላ ጋር አብረው በምክትል አሰልጣኝነት ሰርተዋል። ስለዚህ የእሳቸው በተለያዩ ቦታዎች ላይ ያካበቱት ልምድ በቼልሲ ደግሞ ጠቃሚ መሆኑን እናያለን። ምናልባት ሌሎቹ የቼልሲ አሰልጣኞች በመጀመሪያ ዓመታቸው አይደለም በቀጣዮቹ ጊዜያትም ያላሳኳቸውን ነገሮች እሳቸው ግን በመጡበት ዓመት ማድረግ ችሏል። ክለቡን ወደ ቻምፒየንስ ሊግ ቦታ መልሷል። የቶፕ 4 ቦታን ይዞ እንዲያጠናቀቅ በማድረግ ከቻምፒየንስ ሊግ ተሳትፎ ባለፈ የኮንፈረንስ ሊግ ዋንጫን አሸንፈዋል። እንዲሁ ደግሞ የዓለም የክለቦች ዋንጫንም አሸንፈዋል። እነ ፖቼቲኖም እነ ግራሃም ፖተርም ይህን ነገር ሲያደርጉት አልተመለከትም እና በትክክል ቼልሲ እንደው ደህና በቃ ዓላማ ያለው ፉትቦል ሲጫወት ያየ ነው። ቼልሲ ማለት እንደዚህ ነው ብለን አይደንቲፋይ ማድረግ የጀመርነው በተለይ በመጨረሻዎቹ ሳምንታት ላይ
የማውሪሲዮ ፖቼቲኖ ቡድን ይህን ነገር ሲያሳየን ተመልክተናል። ሞር ግን አሰልጣኙ ኤንዞ ማሬስካ ደግሞ ቼልሲ ከተረከቡ በኋላ እንደ አይነት ሁኔታዎችን እያስመለከቱን ይገኛሉ ማለት ነው። ስለዚህ ለዚህ ቡድን አሁን ላለበት እዚህ ደረጃ ለደረሰበት ሁኔታ አሰልጣኝ ኤንዞ ማሬስካ ተጠቃሽ ሆኖ እናገኛቸዋለን እና ምናልባት ለቼልሲ ደጋፊዎች የማይዋጥላቸው ነገር ሊኖር ይችላል ወይ ደግሞ ይሄ ነገር ትክክል አይደለም ብለው የተለያዩ ሀሳቦችን ሊያነሱ ይችላሉ። ግን በእርግጠኝነት አንድ መናገር የሚቻለው እኚህ አሰልጣኝ ወደ ቼልሲ ከመጡ በኋላ ክለቡን በሚታይ ረገድ መቀየራቸውን መመልከት ያስፈልጋል። ምናልባት ፕሪሚየር ሊጉ ላይ ክለቡ ወጥነት የለውም፣ የወጥነት ችግር ይነሳበታል። እንደዚህ አይነት ነገሮችን ልናነሳ እንችላለን። ግን ዘንድሮ ደግሞ ቼልሲ ምናልባት ቶለሬት ሊያረጋቸው የሚገቡ ወይም ደግሞ ራሽናላይዝ መደረግ ያለባቸው ብዙ ነገሮች አሉ። ምክንያቱም በባለፈው ዓመት 64 ጨዋታዎችን አሰልጣኙ ከቼልሲ ጋር አብረው አድርገዋል። በዓለም የክለቦች ዋንጫ፣ በኮንፈረንስ ሊግ፣ በእንግሊዝ ፕሪሚየር ሊግ፣ በካራቦ ካፕ፣ በኤፍኤ ካፕ ባደረጓቸው ጨዋታዎች። ስለዚህ ገና ካሁኑ የተጫዋቾችን ጉዳት በተደጋጋሚ ክለቡ እያጋጠመው ይገኛል። እነዚህም ጉዳቶች እንደው ያለ ምክንያት ያየናቸውም እንዳልሆኑ ለመግለጽ ያክል ነው። ለምሳሌ ሌቫይ ኮልዊል ከዚህ ስብስብ ውጭ ነው። እንደ ኮል ፓልመር አይነቱ ተጫዋች በጣም ቁልፍ የሚባለው ተጫዋች በዚህ ቡድን ውስጥ አንመለከተውም። ስለዚህ ይህንን ነገር በደንብ መመልከትና ደግሞ ራሽናላይዝ አድርጎ ማየት በጣም አስፈላጊ ነገር ይሆናል እና ምናልባትም ደግሞ ዘንድሮ ቼልሲ ወጣ ገባ ፐርፎርማንስ ቢያሳይ፣ በነገራችሁ ላይ ይሄ የምናወራው ነገር ለቼልሲ ብቻ የሚሰራ አይደለም። ምናልባት ስለ ፔዥም ስናነሳ ይህንኑ ጉዳይ በተመሳሳይ እናነሳለን። ስለ ማንቸስተር ሲቲም ስናነሳ በተመሳሳይ እንዲህ አይነቱን ነገር ማንሳት ይጠበቅብናል ማለት ነው እና በተደጋጋሚ ጊዜ የምናያቸው ነገሮች እንዲህ ያሉ መሆናቸውን ለማንሳት ያክል ነው። ከዛ ባለፈ ግን ቶተንሃም ጋር የተወሰኑ የምናያቸው አንዳንድ ሁኔታዎች እንዳሉ ማሳያዎች ናቸው። እንግዲህ ቶተንሃም ስፐርስ አንጅ ፖስቴኮግሉን አሰናብቶ ቶማስ ፍራንክን መቅጠሩ ምናልባትም ደግሞ በክረምቱ ከወሰናቸው ትክክለኛ ውሳኔዎች መካከል አንዱ ስለመሆኑ በበቂ ማሳያነት እየተመለከትን እንገኛለን። ምናልባትም ደግሞ አንጅ ፖስቴኮግሉን ይዘው ቢቀጥሉ ኖሮ የማንቸስተር ዩናይትድን ስህተት ይደግሙ ነበር። ማንቸስተር ዩናይትድ እንደምታስታውሱት ከአንድ የውድድር ዓመት በፊት ማለትም ከአምና በፊት ማለት ነው ኤሪክ ቴናግ የኤፍኤ ካፕ ዋንጫን አሸነፉ። ሲዝኑን ጥሩ አላሳለፉም። 8ኛ ደረጃን ይዘው ነው የጨረሱት። የአውሮፓ መድረክ ላይ የሚያሳትፋቸውን ምንም አይነት ውጤት አላስመዘገቡም ነበር። ግን ክለቡ የኤፍኤ ካፕ ዋንጫን ስላሸነፉ ተጨማሪ ጊዜ ሰጣቸው። ግን ደግሞ ያንን ነገር ክለቡ ቢሰጣቸውም ክለቡ ግን በሳቸው ስር አሁንም ውጤት ሊቀናው አልቻለም ማለት ነው። ምናልባት ማድረግ ይጠበቅባቸው የነበረው ቴና ግን ከዛ የኤፍኤ ካፑ ድል በኋላ ማሰናበት ነበረ። አሁንም በቶተናም በኩል ያ ስህተት አልተደገመም። አንጅ ፖስቴኮግሉ የዩሮፓ ሊግ ዋንጫን አሸንፈዋል። ግን በሊጉ ጥሩ ጊዜን አላሳለፉ። 17ኛ ደረጃ ላይ ነው ክለቡ ያጠናቀቀው በእንግሊዝ ፕሪሚየር ሊግ። ምናልባት ቶተናም በዚህ ደረጃ ላይ ሆኖ ያጠናቀቃል ተብሎ መገመት በጣም ከባድ ነው እና በዚህ ደረጃ ላይ ክለቡ ያጠናቀቀው እንግዲህ አንጅ ፖስቴኮግሉ በውድድር ዓመቱ ደካማ ጊዜን ስላሳለፉ ነው። ነገር ግን ቶማስ ፍራንክ በብሬንትፎርድ ለረጅም ዓመታት የቆዩ ብሬንትፎርድ ወደ እንግሊዝ ፕሪሚየር ሊግ ማምጣት የቻሉ አሰልጣኝ ናቸው እና በደንብ የእንግሊዝ ፕሪሚየር ሊግን የሚያውቁ አሰልጣኝ ናቸው። እስካሁን ድረስ በተደረጉ 9 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ 5ቱን ማሸነፍ የቻሉ አሰልጣኝ ናቸው ማለት ነው። እንግዲህ ባለፈው ዓመት አንጅ ፖስቴኮግሉ በመጨረሻ 26 ጨዋታዎቻቸው ያስመዘገቡትን ውጤትና ይሄኛውን ብትመለከቱ ቶማስ ፍራንክ ጨዋታዎችን በማሸነፍ ረገድ የተዋጣላቸው አሰልጣኝ መሆናቸውን እናያለን፣ እንረዳለን። አሁን እንግዲህ ለዋንጫ ከሰሜን ለንደን ጎረቤታቸው አርሰናል ጋር ይፎካከራሉ ወይ የሚል ጥያቄ ብናነሳ ቶተንሃምን በተመለከተ ፕሩፍ ማድረግ የሚጠበቅብን ወይ ደግሞ እርግጠኛ መሆን የሚጠበቅብን ብዙ ጉዳዮች አሉ። በተለይም ቶተንሃም ስፐርስ እንግዲህ አሁን በሚገኝበት ደረጃ ከቦርንመዝና ከአርሰናል በመቀጠል 3ኛ ደረጃ ላይ ነው የተቀመጠው። ግን ይህ ቡድን ከአርሰናል ጋር አብሮ ለዋንጫ ይፎካከራሉ የሚል ጥያቄ ደግሞ እዚህ ጋር ማንሳት አስፈላጊ ጉዳይ ይሆናል ማለት ነው። ከዛ ባለፈ ግን በተለይ ደግሞ ይሄ ቡድን በውድድር ዓመቱ ላይ በሚያሳየው ፐርፎርማንስ ብዙ አይነት ነገሮችን ልንመለከት እንችላለን። እንግዲህ በባለፈው ኤቨርተንን 3-0 በሆነ ውጤት በእንግሊዝ ፕሪሚየር ሊግ ሲያሸንፉ ተመልክተናል። በዚህ የጨዋታ መርሃ ግብር ላይ ሚኪ ቫንደንቨን 2 ኳሶችን ማስቆጠር ችሏል፣ ከማዕዘን ምት ማለት ነው እና
ከ2013 የመጋቢት ወር በኋላ ለመጀመሪያ ጊዜ በቶተናም መለያ ጎል ያስቆጠረ የቶተናም የተከላካይ መስመር ተጫዋች ነው በእንግሊዝ ፕሪሚየር ሊግ። ለመጨረሻ ጊዜ እንግዲህ በቶተናም መለያ ጎል ሲያስቆጠር የተመለከትነው የተከላካይ መስመር ተጫዋች ያን ቬርቶጌን ነው። ቤልጂየማዊ የተከላካይ መስመር ተጫዋች በመጋቢት 2013 ከሊቨርፑል ጋር በተጫወቱ ጊዜ ከማዕዘን ምት ጎል ማስቆጠር የቻለ ተጫዋች እንግዲህ አሁን ከረጅም ዓመት በኋላ ምናልባትም ከ12 ዓመታት በኋላ ለመጀመሪያ ጊዜ እንግዲህ ከማዕዘን ምት ጎል ሲያስቆጠር ተመልክተነዋል። ግን 2 ኳሶችን ደግሞ ሚኪ ቫንደንቨን ወደ ግብነት መቀየር የቻለ ተጫዋች ሆኗል ማለት ነው። ይሄኛው የተከላካይ መስመር ተጫዋች የቶተናም ጥንካሬ እንደነበር በባለፉት ጊዜያት ላይ ስንመለከት ቆይተናል። በባለፈው ዓመት አንጂ ፖስቴኮግሉ አንድም እድለኛ ያልነበሩት የሁለት የተከላካይ መስመር ተጫዋቾቻቸውን ጥምረት ባለማግኘታቸው ምክንያት ነው። እሳቸው በባለፈው ዓመት እንደዛ ውጥንቅጡ የወጣ ሲዝን አንጂ ፖስቴኮግሉ ከማሳለፋቸው በፊት በነበረው ሲዝን ላይ የቶተናምን ፐርፎርማንስ ለተመለከተ በጣም ሲደነቅ የነበረው በተለይም የክርስቲያን ሮሜሮ እና የሚኪ ቫንደንቨን ጥምረት ነበረ እና የሁለቱ ተከላካይ መስመር ተጫዋቾች ጥምረት በሊጉ ከተመለከትናቸው ምርጥ የመሃል ተከላካዮች ጥምረት መካከል አንዱ እንደነበረ በደንብ ተመልክተናል። ግን አምና ሁለቱም አንድ ላይ ሲጫወቱ አልተመለከትንም፣ ወይ ደግሞ አንዳቸው በጉዳት ምክንያት ለረጅም ጊዜ ከሜዳ ሲርቁ ተመልክተናል እና አንጂ ፖስቴኮግሉም በዚህ እድለኛ አልነበሩም። ዘንድሮ ግን የሁለቱን ተጫዋቾች ጥምረት እያየን እንገኛለን። በዛ ላይ ሚኪ ቫንደንቨን በፕሪሚየር ሊጉ ላይ እንግዲህ ነገ ሲጫወት ለ50ኛ ጊዜ ነው በዚህ ጨዋታ ላይ ተሰልፎ የምንመለከተው እና ልክ ቶተንሃም ሚኪ ቫንደንቨን ወደ ሜዳ ገብቶ ሲጫወት ቢያንስ በአንድ ጨዋታ ላይ በአማካይ 1.7 ነጥብ ይዞ የሚወጣበት ቻንስ አለው ማለት ነው። ስለዚህ ቢያንስ ሚኪ ቫንደንቨን ወደ ሜዳ ከገባ ቶተንሃም ወይ አቻ ይወጣል ወይ ደግሞ ያሸንፋል። ቢያንስ አትሊስት አቻ ይወጣል እንደማለት ነው በአብዛኞቹ ጨዋታዎች ላይ እንደተመለከት ነው። ከዛ ባለፈ ግን ያለ ሚኪ ቫንደንቨን ደግሞ ቶተንሃም ጨዋታውን ሲያደርግ 1.1 ነው በአንድ ጨዋታ ላይ ሊያስመዘግብ የሚችለው። ስለዚህ እዚህ ጨዋታ ላይ ወይ አቻ ያስመዘግባል ወይ ደግሞ ይሸነፋል የሚለው ነገር የበለጠ ያመዝናል። ስለዚህ የዚህ ተጫዋች መኖር ለቶተንሃም በጣም አስፈላጊ መሆኑን እንረዳለን ማለት ነው። ከዛ በተጨማሪ ደግሞ ምናልባት ቼልሲ በነገው ጨዋታ ላይ ሊጠነቀቅ የሚገባው አንዱ ነገር የቶተንሃም በግንባር እየተገጩ የሚቆጠሩ ኳሶችና የሚሞከሩ ኳሶችን በተመለከተ ነው። ይሄ በጣም ጥንቃቄ የሚፈልግ ጉዳይ ነው። ምክንያቱም ዘንድሮ ቶተንሃም ስፐርሶች ካስቆጠሯቸው 17 ጎሎች መካከል እንግዲህ በቶተንሃም ሆስፐርስ በኩል የተቆጠሩትን ጎሎች ማለት ነው 5ቱ ጎሎች የተቆጠሩት ወይም 29.4ቱ ጎሎች የተቆጠሩት በግንባር ተገጭተው ነው ማለት ነው። ስለዚህ በግንባር ገጭተው ጎል በማስቆጠር ጥሩ ሪከርድ እንዳላቸው ይህ ቁጥር ማሳያ ነው። ከ17 የፕሪሚየር ሊግ ጎሎች 5ቱ የተቆጠሩት በግንባር ተገጭተው ነው። ፓፔ ማታር ሳር፣ ሉካስ ቤርግቫል ከዌስትሃም ጋር በተደረጉ ጨዋታዎች፣ ሚኪ ቫንደንቨን እና ራሱ ሳር ከኤቨርተን ጋር በተደረጉ ጨዋታዎች ላይ እነዚህን ሲያደርጉ እንደነበር ተመልክተናል። እንግዲህ ከረጅም ዓመታት በኋላ ነው ይህንን ሪከርድ አሁን እያስመዘገቡ የሚገኙት። በ1998-99 የውድድር ዓመት ቶተንሃም ከ47 ጎሎቹ 16ቱ የተቆጠሩት በግንባር የተገጩ ኳሶች ናቸው፣ 34% ማለት ነው። አሁን ከረጅም ጊዜያት በኋላ በግንባር ደግሞ የገጨ ጎል የሚያስቆጥረውን ቶተንሃምን እየተመለከትን እንገኛለን። ስለዚህ ቼልሲ ደግሞ እንደሚታወቀው የሴት ፒስ ወይም የቆሙ ኳሶች ክፍተት ያለበት ቡድን ነው እና እዚህ ጨዋታ ላይ ምናልባትም ጥንቃቄ የማያደርግ ከሆነ በቶተንሃም አንድ ዋጋ ሊከፍልበት የሚችለው የቆሙ ኳሶችን በተመለከተ ነው። ቶተንሃም ደግሞ ዘንድሮ ብዙ ጎል በሊጉ ካስቆጠሩ ክለቦች መካከል አንዱ ነው እና ይሄም ከፍተኛ ጥንቃቄ የሚፈልግ ነው። 94 ሙከራዎችን አድርገዋል እንግዲህ በ9 ሳምንታት ጨዋታዎች ቶተንሃም ስፐርስ 94 ሙከራዎችን እስካሁን በነበሩ የ9 የጨዋታ መርሃ ግብሮች ላይ አድርገዋል። ይሄም ማለት እንግዲህ በአንድ ጨዋታ ላይ ቢያንስ 10 ሙከራ ያደርጋሉ እንደማለት ነው። ያውም ትልልቅ ተጫዋቾቻቸውን በዝውውር መስኮቱም በጉዳት ምክንያትም አጥተው ነው። እንግዲህ ከነዛ ውስጥ የተመለከትናቸው ጎሎች ብዙ ናቸው። 24ቱ የተሞከሩት በግንባር ተገጭተው ነው። 18ቱ የተሞከረው በግራ እግር ተጫዋቾች ነው። 52ቱ ደግሞ የተሞከረው በቀኝ እግር ተጫዋቾች ነው ማለት ነው። ስለዚህ የበለጠ በዚህ የጨዋታ መርሃ ግብር ላይም በግንባር ተገጭተው የሚሞከሩ ኳሶችን ብቻም ሳይሆን በጣም ጠበቅ ባለ ሁኔታ በተደጋጋሚ ጊዜ ሙከራ ሲያደርጉ ልንመለከታቸው እንደምንችል
በደንብ ፍንጭ የሚሰጡ ነገሮችን በ9 ሳምንታት የጨዋታ መርሃ ግብሮች በቶተናም በኩል ተመልክተናል ማለት ነው። ከዛ ባለፈ ቶተናም ዘንድሮ በቆሙ ኳሶች ወይም በማዕዘን ምት ኳሶች 5 ጊዜ ኳስና መረብን በማገናኘት 3ኛው ክለብ ሆኗል። እንግዲህ አርሰናል 7 ጊዜ ጎሎችን አስቆጥሯል ከማዕዘን ምት፣ ቼልሲ 6 ጊዜ ያንን ማድረግ ችሏል። ቶተናም ደግሞ 5 ጎሎችን ነው ከቆሙ ኳሶች ማስቆጠር የቻለው። በባለፉት 2 የውድድር ዓመታት ደግሞ ብንመለከት አርሰናል 21 የማዕዘን ምት ኳሶችን ማስቆጠር ችሏል። እንዲሁ ደግሞ ቶተንሃም ስፐርስ 15 ኳሶችን ከማዕዘን ምት አስቆጥሯል ማለት ነው እና ቼልሲ በደንብ እዚህ ነገር ላይ ጥንቃቄ ማድረግ እንዳለበት የባለፉት የቼልሲ የቶተንሃም ጨዋታዎችን አይቶ መርዳት ይቻላል። ከዛ ባለፈ ግን እንግዲህ ቅድም እንዳልኳችሁ ዘንድሮ ቢያንስ ጨዋታዎችን በማሸነፍ ጥሩ ጊዜን እያሳለፉ እንደሆኑ ቶተንሃሞችን እያነሳን ነበር። በእርግጥ የአስቶን ቪላውን ወይ ደግሞ ሌሎች ጨዋታዎችን እናነሳለን። ክለቡ ጥሩ ያልተጫወተበት ወይም ደግሞ ውጤት ያላስመዘገበባቸውን ጨዋታዎች በተመለከተ። ከዛ ደግሞ ቅድም እንዳልኩት በሳምንቱ አጋማሽ በካራቦ ካፕ ተሸንፈው ከውድድሩ ተሰናብተዋል። ከዚህ በተጨማሪ ግን እንግዲህ ቼልሲ በባለፈው ጨዋታውን 3-0 ይመራ ነበረ ከወልቭስ ጋር። ከዛ 2 ጎሎች ተቆጥረውበት 3-2 ሆነ። በኋላ 4-3 ጨዋታውን አሸነፈ። ጄሚ ጊቴንስ የጨዋታው ኮከብ ነበር። ስለዚህ የዚህን ተጫዋች ሞመንተም ለማስቀጠል አሁንም በተከታታይ ጨዋታዎች ላይ ተጫዋቹን እንዲሰለፍ ማድረግ፣ ለተጫዋቹ በተደጋጋሚ እድል መስጠት በጣም አስፈላጊ ነገር ይሆናል። ከዚህ ባሻገር ደግሞ እንደዚሁ ለቶተንሃም ስፐርስ ጥሩ እድሎች የሚፈጥሩ አጋጣሚዎችም ሊኖሩ ይችላሉ። ከቆመ ኳሱም በግንባር ከሚገጩ ኳሶችም ባለፈ። በአንጻሩ ደግሞ ቼልሲ ከሜዳው ውጪ ወጥቶ ጨዋታዎችን ሲያሸንፍ አሰልጣኞቹ በዛ ክለብ ውስጥ አልቆዩም፣ ሲሰናበቱ አይተናል። ለምሳሌ ዌስትሃምን 5-1 ሲያሸንፍ ከሜዳው ውጪ ግራሃም ፖተር ብዙም አልቆዩም፣ ከክለብ ኃላፊነታቸው ተሰናብተዋል። እንዲሁ ደግሞ አንጄ ፖስቴኮግሉን ኖቲንጋሙን በገጠሙበት ጨዋታ ላይ ካሸነፉ በኋላ አሰልጣኙ ከዛ ክለብ ሲሰናበቱ ተመልክተናል። በእርግጥ በዚህ ጨዋታ ላይ ቶማስ ፍራንክ ይሰናበታሉ እያልኩ አይደለም፣ ግን ከሜዳ ውጪ ቼልሲ ሲያሸንፍ እንደዚህ ቁልፍ በሆኑ ጨዋታዎች ላይ ውጤት ይዞ እየወጣም እንዳለ በእነዚህ ጨዋታዎች ላይ ተመልክተናል። እንግዲህ ቶተንሃም ስፐርስ ቁልፍ ተጫዋቾቹን አያገኝም። እዚህ ጨዋታ ላይ በርካታ ተጫዋቾቹ አይኖሩም። ጄምስ ማዲሰን፣ ዣን ኩሉሴቭስኪ፣ ዶሚኒክ ሶላንኬ፣ አርኪ ግሬ፣ ቤን ዴቪስ፣ የፍስ ቢሱማ እንዲሁ ደግሞ ራዱ ድራጉሲን በጉዳት ምክንያት ጨዋታ ላይ አይኖሩም። ነገር ግን ደግሞ እንደ ዊልሰን ኦዶበርት፣ ክሪስቲያን ሮሜሮ፣ ዴስቲኒ ኦዶጊ እዚህ ጨዋታ ላይ መኖራቸው ለባለሜዳው ክለብ ቶተንሃም ጥሩ የሚባል ጉዳይ ይመስላል። ከዚህ ባለፈ ግን የቼልሲን ጉዳይ በተመለከተ ያው ኮል ፓልመር ጨዋታ ላይ እንደማይኖር አንስቻለሁ። ዦ ፔድሮ ኔቶ፣ ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ እና ማርኮ ኩሬያ እንግዲህ ከካራቦ ካፕ ጨዋታ በኋላ በቋሚነት በዚህ ጨዋታ ላይ ይጀምራሉ ተብሎ ነው የሚጠበቀው። እንግዲህ ቼልሲ በባለፉት ያስቆጠራቸው 101 ጎሎችን ብትመለከቱ ከ30 ዓመት በታች ያሉ ተጫዋቾች ያስቆጠሯቸው ጎሎች ናቸው ማለት ነው እና ይሄ ምን ያክል በጣም ወጣት ተጫዋቾች በስብስብ ውስጥ እንደሚገኙ ማሳያ ነው። ይሄም እንግዲህ በፕሪሚየር ሊጉ ታሪክ 8ኛ ደረጃ ላይ ክለቡን እንዲቀመጥ ያደርገዋል ማለት ነው። ይህን ነገር እንመለከታለን። ለቶተንሃም ግን አንድ መጥፎ ሪከርድ ያለው በባለፉት ከቼልሲ ጋር ባረጋቸው 13 ጨዋታዎች ላይ ማሸነፍ የቻለው አንዱን ጨዋታ ብቻ ነው። ኢቨን በቅርብ ሲዝኖች እንኳን 4-3 የተሸነፈበትን በሜዳው የተሸነፈበትን ጨዋታ እነ ኮል ፓልመር እነ ኤንዞ ፈርናንዴዝ ጎሎች ያስቆጠሩበትን የጨዋታ መርሃ ግብርም የምናስታውሰው ነው እና በጣም እዚህ ጨዋታ ላይ ለቼልሲ ከፍተኛ ግምት የተሰጠበት አንዱም ትልቁ ምክንያት ይሄ ነው። እንግዲህ ከ13 ጨዋታ አንድ ብቻ ነው ያሸነፉት፣ 2 አቻ ወጥተዋል፣ 10ን ተሸንፈዋል ማለት ነው እና በዚህ ጨዋታ ላይ ምን አይነት ውጤት ያስመዘግባሉ የሚለው በራሱ በጣም አጠያቂ ጉዳይ ነው የሚሆነው። በአንጻሩ ግን ቶማስ ፍራንክ ደግሞ ከቼልሲ ጋር በተቃራኒ በሚጫወቱበት ጊዜ ጥሩ ሪከርድ ነው ያላቸው። ከነዚህ ጨዋታዎች 2ቱን ብቻ ነው የተሸነፉት። በባለፉት ካከናወኗቸው 8 ጨዋታዎች በብሬንትፎርድ እያሉ ቼልሲን ሲገጥሙ ካለፉት 8 ጨዋታዎች የተሸነፉት 2ቱን ብቻ ነው። 3 አሸንፈው 3 አቻ ወጥተዋል ማለት ነው። ስለዚህ እዚህ ጨዋታ ላይ ጥሩ ሪከርድ ያለው አሰልጣኝ ጥሩ ሪከርድ ካለው ክለብ ከቼልሲ ጋር የሚያከናውኑ ጨዋታ ስለሆነ ጨዋታው በከፍተኛ ትኩረት ይጠበቃል። እንግዲህ እዚህ ጨዋታ ላይ ሁለቱ ክለቦች ምን አይነት አሰላለፍ ይጠቀማሉ የሚለውን በግምታዊ አሰላለፍ ደረጃ ስንመለከት ጉግሌሞ ቪካሪዮ፣ ፔድሮ ፖሮ፣ ኬቨን ዳንሶ፣
ሚኪ ቫንደንቨን፣ እንዲሁ ደግሞ ጀድ ስፔንስ፣ ዦ ፓሊኒያ፣ ሮድሪጎ ቤንታንኮር፣ ብሬናን ጆንሰን፣ ሙሐመድ ኩዱስ፣ ዣቪ ሲሞንስ እና እንዲሁ ደግሞ ራንዳል ኮሎሙዋኒ በቋሚነት ይጀምራሉ ተብሎ ይጠበቃል። በእርግጥ ዣቪ ሲሞንስ ወደ ቼልሲ ሊያመራ እንደነበር ሲገለጽ ቆይቷል። ግን ጥሩ አጀማመር አይደለም ያደረገውና ምናልባት እዚህ ጨዋታ ላይ በቋሚነት ይጀምራሉ የሚለው አጠያያቂ ጉዳይ ነው። ከዛ ባለፈ ግን በተለይም መሀል ሜዳው ላይ ያለውን ባትል የሚያሸንፍ ክለብ እዚህ ጨዋታ ላይ ውጤታማ የመሆን ዕድሉ በጣም ሰፊ ነው። በተለይም መሀል ሜዳው ላይ እነ ሞይሰስ ካይሴዶ፣ እነ ኤንዞ ፈርናንዴዝ ከነ ፓሊኒያ እና ሮድሪጎ ቤንታንኩር ጋር በመሀል ሜዳው ላይ የሚያከናውኑት ባትል በከፍተኛ ትኩረት ጨዋታው እንዲጠበቅ ያደርገዋል። በቼልሲ በኩል ቋሚ ተጫዋቾቻቸውን እዚህ ጨዋታ ላይ በብዛት ያሰልፋሉ የሚል ግምት አለ። ሮበርት ሳንቼዝ፣ ሬስ ጄምስ፣ ቴርቮ ቻሎባ፣ ጆሻ ቼምፖንግ፣ ማርኮ ኩሬያ፣ ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ፣ ፔድሮ ኔቶ፣ ዣኦ ፔድሮ፣ አሌሃንድሮ ጋርናቾ እና ማርክ ጊው በቋሚነት ይጀምራሉ ተብሎ ይጠበቃል። እንግዲህ እዚህ ጨዋታ ላይ ምን አይነት ውጤት ይመዘገባል የሚለውን አብረን እናያለን። እስቲ እናንተም የውጤት ግምቶቻችሁን ጻፉልን። ማን ይህንን ጨዋታ ያሸንፋል? ቶተንሃም ወይስ ቼልሲ? የውጤት ግምቶቻችሁን ጻፉልን። ጨዋታው የለንደን ደርቢ የሳምንቱም ትልቁ ተጠባቂ ጨዋታ ነገ ምሽት 2:30 ላይ የሚከናወን ይሆናል። እዚህ ጨዋታ ላይ የሚያሸንፍ ክለብ ግን በእርግጠኝነት ደረጃውንም የሚያሻሽልበት እድል በጣም ሰፊ ነው ማለት ነው።